ለጠቅላላ ኢትዮጵያውያኖች የነፃ ኮንሰልቴሽን ሰጣለሁ። ለብዙ ሰዎች ፕሮሰሱን 100% ፕሮሰስ አደርግላቸዋለሁ። በተሳሳተም ብዙ ሰው ገንዘቡን ተበልቷል። 4 የሚሆኑ ሰዎች ከኔ ጋር የተነጋገሩት ስዊዘርላንድ ለመሄድ ኬር ጊቨሮች አሉ። በትክክለኛው ተጽፎ ተፈርሞ ማየት አለባችሁ። ከዛ በኋላ የማይሆን ነገር ከመጣ ዛስ ዩር ኤቪደንስ። they have limited information እኛ እናቃለን ማንንም አንፈራም ምናምን ይያሉ። የኢትዮጵያን ፐርሰንቴጅ አውጣልኝ ከሌላ ሀገር መተን የሰራ ነው አይ ዶንት ኖ በ0.00 ማን አንሞላ ሶንስም በማንሳት እንደሚያክሶ ስለሰው ኔጌቲቭሊ በቲክቶክ ያደረጉ ሰው የጎዱ ፎርጅ ሰርተው የሰው ገንዘብ በልተው ቤተሰብ የበተበተነም እናቃለን። ህይወትህን እናጠፋለን ተብዬ እንትን ተብያለሁ ከኢትዮጵያ እናጠፋለን ምናምን የሚባል ወርኒንግ ተሰጥቶኛል። ለአንድ ለሁለት ለሶስት ሰዎች እንግዲህ በበነፃ ለመስራት በብርሃን ቲቪ ስፖንሰርነት ቃል ገባለሁ። ከልብ አመሰግናለሁ። ተናስተልኝ ተመልካቾቻችን እንደምን ሰንብታችኋል? ይህ የብርሃን ቴሌቪዥን ነው። የብርሃን ቴሌቪዥን እንደተለመደው እንግዲህ ከተለያዩ አገሮች ኢትዮጵያውያን ወገኖቻችንን እናቀርባለን። ዛሬም እንግዶች ይዤ መጥቻለሁ ከኒውዮርክ ዩናይትድ ስቴትስ ኦፍ አሜሪካ ከትራምፕ ሀገር እንዲሁም ደግሞ ከዚሁ ከሚሲሳጋ ግን በአሁኑ ሰዓት የሚገኘው ወንድማችን ወደ አረብ ሀገር ነው። ራሳቸውን በተራ ያስተዋውቃሉ። ተመልካቾቻችን እንግዲህ እንደተለመደው እንደዚህ አይነት አስፈላጊ ጉዳዮች ለእናንተ ይጠቅማል ብለን ስለምናቀርብ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ብርሃን ቴሌቪዥንን ከወዲሁ እንጠይቃለን። እንግዶች ይዤላችሁ ቀርብ ያለው አቶ አብዶ ጀዋርና ወይዘሮ ማዛ ተክለ ማርያምን ከዚህ ከተለያዩ ቦታ ነው ያቀረብኳቸው። በጣም አስፈላጊ ለእናንተ ይጠቅማል የምንለውን ፕሮግራም ነው ይዘንላችሁ የመጣ ነው። እንግዲህ ተከታተሉ። ተናስተልኝ ሁለታችሁንም ይሰማል? መስመር ላይ ናችሁ ያላችሁት? ይሰማል። ሰላም ተናስተልኝ ይሰማል። እስቲ ከየት እንደሆናችሁ መቼም ሌዲስ ፈርስት ነው። ወይዘሮ ማዛ ራስሽን አስተዋውቂ። በመጀመሪያ በጣም አመሰግናለሁ በዚህ በብርሃን ቲቪ ለኮሚኒቲያችን ፕሬዘንት እንድናረግ ስላቀረብከን በጣም አመሰግናለሁኝ። በሁለተኛ ደረጃ እኔ የምኖረው ዩናይትድ ስቴትስ ነው፣ ኒውዮርክ ስቴት እገኛለሁኝ። ማዛ ተክለ ማርያም እባላለሁ። ተወልጄ ያደግኩት ኢትዮጵያ ውስጥ በአርሲ ሀገር አካባቢ ነው የተወለድኩት። ግን ብዙ ኤጁኬሽኔን እና ላይፌን ያሳለፍኩት ደብረ ዘይት ውስጥ ነው፣ በአሁኑ ቢሾፍቱ የሚባለው ቦታ እና ያው ኮሌጅ የሚሄድኩት እዛው ነው። አዲስ አበባ ነበር የተማርኩት። ነርሶኝም ለ4 ዓመት አገልግዬ ነው ወደዚህ ወደ አሜሪካ የመጣሁት። በጣም የሚገርማችሁ ኢትዮጵያ ውስጥ ሆኜ በዲፕሎማ ነርስ ነበርኩኝ። ግን ዩናይትድ ስቴትስ መጥቼ ዶክመንቴን ኦተንቲኬት በማስደረግ እና ክሬዴንሻል በማሰራት ነርስ ሆኜ እዚህ ከ2005 ጀምሮ I've been a nurse እና አሁንም ነርሲንግን ፕራክቲስ አደርጋለሁኝ እና የሶስት ልጆች እናት ነኝ፣ ባለትዳር ነኝ እና ያው ዛስዋያም በአሁን ሰዓት ደግሞ ከ2011 ጀምሮ ነርሶችን በዌስተርን ላይ እንዴት አድርገው በዌስተርን ካንትሪ መስራት እንደሚችሉ በኢትዮጵያ በተማሩት ኤጁኬሽን እሱን ሰፖርት በማድረግ ከ2022 ጀምሮ ኖቬምበር እስካሁን ድረስ ኦልሞስት 2 ዓመት ተኩል ማዚ ስታፊንግ ኤጀንሲ የሚል ካምፓኒ ስታብሊሽ አድርጌ ብዙ ነርሶችን ሰፖርት አድርገን ሊድ ያደረግን ወደ ስራም እንዲገቡ ትምርታቸውንም ወደዚህ ሀገር እንዲያስቀይሩ አድርገናል። ኦኬ ራስን አስተዋውቅ አብዶ። ሰላም ተናስተልኝ። እኔ አብዶ ጀዋስ እባላለሁ። በቲክቶክ በይበልጥ በኤጄ ነው የምታወቀው። ከ25 ዓመት በላይ የሰራሁት ከፊሊፕ ሞሪስ ዲስትሪቢዩተር ከሆነ ሰው ጋር ነው። ፊሊፕ ሞሪስ ከፎርቹን 100 አንደኛው ካምፓኒ ነው እና በቢዝነስ ዓለም እዛ ረጅም የሆነ ኤክስፒሪየንስ አለኝ። በትምህርትም ዓለም ማስተር ዲግሪን የወሰድኩት ከዩኬ ነው። አም ሬጉሌትድ ቲዲርኩም ሰርቲፋይ የሆንኩኝ ኮንሰልታንት ነኝ።
ኦኬ እኔ ኦሪጂናሊ ቤቴም ኦፊሴም ሚሲሳጋ ነው ያለው። ግን አሁን አንድ 3 ወር ሊሆነኝ ነው ወደ ዱባይ ከመጣሁኝ። እናቴ እዚህ ነው የምትኖረው። አንዳንድ ስራዎችም ስላጋጠሙኝ ዱባይ ነው ያለሁት። በቅርብ ጊዜ እመለሳለሁ ወደ ካናዳ እና ለጊዜው ዱባይ ነው ያለሁት። ኢትዮጵያም ዱባይም ስራ የመስራት ጥናት እያደረኩ ነው። ታንክ ዩ። አመሰግናለሁ። እዛው ልቆይና አቶ አብዱ የኢሚግሬሽን ባለሙያ ነህ? አዎ። እዚህ ቶሮንቶ በነበርክበት ሰዓት ምንድን ነበር የምትሰራው? ማለት አሁን ለረፍትን ብትሄድ። ቶሮንቶ ያለሁኝ አንዳንድ ክላይንቶች አሉኝ። ማንኛውንም ኬዞች እቀበላለሁ እኔ ከኤክስፒሪየንስ ጋር እና ከትምህርት ጋር ለኢሚግሬሽንም ሆነ ለሬፊጂ ኬዞችም ሃየር ዲፕሎማ ስላለኝ በዚህም ሬጉሌትድ ካናዲያን ኮንሰልታንት ስለሆንኩኝ ብዙ ኬዞች እቀበላለሁ እና አብዛኛውን ኬዞች በብር ምናምን ሳይሆን ለኮሚኒቲ ለመርዳት የሚደረግ ለምሳሌ በእኛ ኮሚኒቲዎች ብዙ በምናየው ችግሮች የተነሳ ለጠቅላላ ኢትዮጵያውያኖች የነፃ ኮንሰልቴሽን ሰጣለሁ። ምክንያቱም ከኔ ጋር አሰሩ አላሰሩም ሳይሆን ዋናው ነገር መስመሩን ትክክል ይዞ እንዲሄዱ ነው። ብዙ ችግር ስላለ ብዙ ችግርም ስለደረሰ ቶሮንቶ ውስጥ ያ ነገር እንዳይሆን ለማንም ሰው በነፃ ኮንሰልቴሽን ይሰጣል። ሰው በላይ በነፃ ኮንሰልቴሽን ሰጥቻለሁ። በጣም ጥሩ። ወደ አመሰግናለሁ አቶ አብዱ። እንግዲህ ዛሬ የምንወያየው በተለይ በኢትዮጵያ ውስጥ በተለይ ባለፈው 4-5 ዓመታት ውስጥ ብዙ ነገሮች ማህበረሰቡን በተለያየ ሁኔታ ወደዚህ ወደ ካናዳ እናመጣለን ብለው በእውነተኛም በተሳሳተም ብዙ ሰው ገንዘቡን ተበልቷል። የብዙ ሰው ስምም ሳይሰሩ ጠፍቷል። ያንን አስመልክቶ ነው ቀጥታ ወደ ውይይት ይዣቸው መገባው። እንግዲህ ወደ ወይዘሮ መዓዛ ሲሄድ ወይዘሮ መዓዛ ምን እየሰራሽ ነው ያለሽው በአሁኑ ሰዓት? አመሰግናለሁ። በአሁኑ ሰዓት የምሰራው ፉል ታይም ወርክ አለኝ። ሰራተኛ ነኝ አዘ ነርስ። ግን ለቢዝነሴ ደግሞ የምሰራው ነርሶች ኤጁኬሽናቸው ከኢትዮጵያ የሆነ በቋንቋው እንግሊዘኛ ከተማሩና ዲግሪ ካላቸው በዌስተርን ካንትሪ ሄደው ስራ ለመስራት የሚችሉበትን ፓት ለብዙ ሰዎች ፕሮሰሱን 100% ፕሮሰስ አደርግላቸዋለሁኝ። ክሬዴንሻል ኢቫሉዌሽን አሰራላቸዋለሁ። ከዛ በኋላ ኤሊጂቢሊቲ ሲያገኙ ያንን ኤሊጂቢሊቲ ካገኙ በኋላ ደግሞ ለፈተና እንዲቀመጡ ሬጅስትሬሽኖቹን ኮርሶቹን በሙሉ ኮምፓይል አድርገን ካስጨረስንላቸው በኋላ ለፈተና እንዲቀመጡ ስኬጁል አስደርገን ኢንክሌክስ የሚባለውን ኤግዛም እንዲፈተኑ ነው ፓቱን በሙሉ የምንሰራላቸው። ኮንሰልቴሽን እንሰጣለን። አፎርድ ለማያደርጉ ሰዎችም እንደዚሁ ጋይድ እናደርጋለን። 100% ነው ራን የምናደርግላቸው። እስከዛሬ ድረስ ወደ 50 የሚሆኑ ነርሶችን አፕሩቭ አስደርገናል በዩናይትድ ስቴትስ ውስጥ። አገር ውስጥም ያሉ አሉ፣ ከኢትዮጵያም የሆኑ አሉ እና ይሄንን ስራ ነው የምንሰራው ሜንሊ በኦፊሳችን። አመሰግናለሁ። ይሄን ስራ ነው የምንሰራው። እንግዲህ ልጆቹ እዛ ሰልጥነው ነው ወደዚህ ትንሽ እንደው ገባ ብለሽ ብትነግሪን፣ እዛ ኢትዮጵያ ውስጥ ተምረው ጨርሰው ነው እናንተ ወደዚህ የምታመጧቸው? እኛ በአሁኑ ሰዓት የማዚ ስታፊንግ ኤጀንሲ ኢንተርናሽናል ሪክሩት አናደርግም። ምክንያቱም ታይም አለው። የካምፓኒው ታይም ሊሚት አሁን የተሰጠን ሎካሊ ነው የምናስቀጥረው በአሜሪካን ውስጥ። ከአሜሪካን ውጪ ያሉትን ግን ኢንተርናሽናል ሪክሩት ስታደርግ ሌላ እንትን አለው፣ ራንኪንግ አለው እና ይሄንን ያገኘነው ላስት ኖቬምበር ነው። በዚህ በ2024 ኖቬምበር ላይ ነው ያገኘነው ላይሰንሱን። ከዚህ በኋላ ደግሞ እንደ እግዚአብሔር ፈቃድ በ2 ዓመት አስበናል ኢንተርናሽናል ሪክሩት የምናደርግበትን ሲቹዌሽን ነው እየጠበቅን ነው። ግን በአሁን ሰዓት ደግሞ እንደምታውቀው ባለው በትራምፕ አድሚኒስትሬሽን ብዙም አንሰርትን ስለሆነ ሌላ መንገዶችን እያፈላለግን ነው ኢትዮጵያ ውስጥ የተማሩ ነርሶች። ምክንያቱም ወጥተው መስራት እንደሚችሉ ፕሩፍ የተደረገ ነው። እኔም ራሱ አንዷ ፕሩፍ ስለሆንኩኝ ያንን ነው የምንሰራው። ግን ኢንተርናሽናሊ ሬዲ እናረጋቸውና ወደ ሌላ አገር አሁን በካናዳ ፓት ሊኖር ይችላል።
እሱን ለባለሙያ ያለቃለሁኝ። ግን እኛ ኢንክሌክስ የሚባለው ኤግዛም የካናዳ የአውስትራሊያ እና የአሜሪካ ኤግዛም ፈተና ነው። አንድ አይነት ኤግዛም ነው። አፕላይ የማድረጉ ስቴፕ ብቻ ነው የሚለያየው እና እነዚህ የሚዘጋጁ ልጆች ለካናዳ አፕላይ ቢያደርጉ ለካናዳ ኢንክሌክስ ተፈትነው ኢሊጂብል መሆን ይችላሉ። አመሰግናለሁ ወይዘሮ መዓዛ። ይሄንን ነገር ያው ላይሰንስ እንዳለሽ ልከሽልኛል። ምናልባት ተመልካቾቻችን የፈቃደኛ ከሆነ አሳያቸዋለሁ። ላይሰንስ መሆንሽንም በዚህ አጋጣሚ ማብራራት ያለብሽ ይመስለኛል። ምክንያቱም አንዳንድ ቦታ ላይ ሰዎች ላይሰንስ አላቸው ወይ ይሄንን የሚያደርጉት እኛም እንደ ሚዲያ መጠየቅም አለብን። እስቲ ስለዚህ ጉዳይ ምን ትያለሽ? ያ እንግዲህ በዩናይትድ ስቴትስ ውስጥ ላይሰንስ ስታወጣ ገቨርነድ የሚሆነው በስቴት ነው እና እኛ ማዚ ስታፊንግ ኤጀንሲ ገቨርነድ የሆነው እና ላይሰንስድ የሆነው አንደር ኒውዮርክ ስቴት ነው። በዲፓርትመንት ኦፍ ሌበር ለ2 ዓመት ላይሰንስ አለን። ይሄም ላይሰንስ እኛ ማስቀጠር ስትሬት አስቀጥረን እርን ማድረግ እንችላለን እና ፕሮሰሱም it was intense. it took us about almost 1 ዓመት ከ6 ወር ያክል ነው ፕሮሰሱ የፈጀው እና ያ we are licensed, ግን we can do business in other state. doing business ተብሎ በፍሎሪዳም ነበረን። በተለያየም ስቴት doing business ብለን ማውጣት እንችላለን። አመሰግናለሁ። አቶ አብዱል በህግ አኳያ ይሄ ነገር እንዴት ነው? እንደዚህ መስራት ይቻላል በአሜሪካና በካናዳ? እንግዲህ የህግ ባለሙያ እስከሆንክ ድረስ እስቲ አብራራለን። ያገናኘንም እኔና ማዛን ይሄ ነው። ምክንያቱም ማዛ በጣም ሪስፖንሲብል ፐርሰን ነች እና ለነዚህ ልጆች ላይሰንስ አውጥታ አሁን ባለው ችግር በዩኤስኤ ትንሽ ዲፊከልት የሆነው ዩኤስኤ መላክ እና እኛ ስንነጋገር አጠናን ኢንዲማንድ የሆኑ ፕሮቪንሶች እንደገና ደግሞ ይሄ ኤንክላክስ ያሉትን ኤግዛም ሰርቲፊኬሽን የሚቀበሉ ፕሮቪንሶች አሉ እና በዚህ በኢንዲማንዱ ምንድነው የኛ ያደረግነው ስራ ማግኘትና ፒአር ማግኘት የሚሉት ነገር አለ እና ያንን ነገር እንዴት አድርገን እንደምንረዳ ነው እና እየተመካከረን ሁለታችንም አንድ ላይ እሷ በሪክሩትነቷ እሷ ባረገችው በሰርቲፊኬሽኑ እነዚህ ለፍቶ ደክመው ተፈትነው ያወጡት ሰርቲፊኬሽን አሜሪካ ተብሎ የተጀመረው ስራ ይፈልጋል ተባለው እንዳይባላሽ እኔ ጋር ስትመካከር እኔ በዚህ ረዳሻለሁ። አንቺ ያው ይሄንን የሪክሩትመንቱን ያሉበትን ቦታ አሁን ለምሳሌ እንደ ፕሪንሰን ላንድ እንደ ብሪቲሽ ኮሎምቢያ አንዳንድ ሀገሮች አንዳንድ ፕሮቪንሶች ሪክሩት የሚያደርጉ አሉ፣ ፒአርም የሚሰጡ አለ። ሪክሩትመንትና ፒአርም አንድ ላይ የሚሆን አለ። ግን ይሄ ስራ ይፈልግ ነበረ። ሰራን፣ ተነጋገርንና አፎርደብል በሆነ ዋጋ ሁለቱን አንድ ላይ የሚፈልጉትን ሁለቱን አንድ ላይ ወርክ ፐርሚት ብቻ የሚፈልገውን ስራውን ፈልገን እንዴት እንደምናገናኘውና ፒአር የሚፈልገውን በዛ ላይም ደግሞ ለነርሶቹ ብቻ ሳይሆን ሄልዝ ኬር ለሚፈልጉ ጠቅላላዎች እንዴት እንደሚሰሩ ነው እና ለኔም በጣም ጥሩ ኤክስፒሪየንስ ነበር። ከሷ ብዙ ነገር ተምሬያለሁ። ኢንተርቪው ያደረኳቸው ነርሶች ብዙ ነገር ተምሬያለሁ እና እነሱ እድል የማያገኙበት ምክንያት ምንም የለም። ለምንድን ነው ፊሊፒኖች እንዶች ይሄንን እድል የሚያደርገው በማለት አንዳንድ ጊዜ አንዳንድ ፕራይቬት ካምፓኒዎችን በኮንታክት በማድረግ ፖዚሽኖች ቡክ አድርገን እናሰራጨው ነበረ እና አሁንም እየሰራ ነው ብዙ እና ኤኒዌይ ዩሮፕ ምናምንም የሚነኩትንም ሀገሮች እንትን እያልን ነው። ዱባይ ላይሰንስ አለኝ እኔ ኦፊስን ባይኖረኝ በዱባይ ላይሰንስ we are contacting Europe and we have so far ዛሬ about 4 የሚሆኑ ሰዎች ከኔ ጋር የተነጋገሩት ስዊዘርላንድ ለመሄድ ኬር ጊቨሮች አሉ እና ሁለቱ እዚህ ዱባይ ነው ያሉት፣ ሁለቱ ኢትዮጵያኖች ናቸው እና all Ethiopians. So we are working, we are trying to do everything we can. መሀል ላይ የሚያስቸግረን ግን ያው ጎስት ኮንሰልታንቶች ወይም ደግሞ አይደለም መሀል ላይ የሚመጡ ሰዎች እና መሀል ላይ ስራ እንሰጣለን ብሎ የሚገቡ ፌክ ነገሮች የሚሉት እሱ በኋላ አስቸገረን። ደግሞ ሌትሊ ያየነው ነገር ሰው እንረዳለን ብሎ በትንሽ ኢንፎርሜሽን እየገቡ they have limited information እኛ እናውቃለን ማንንም አንፈራም ምናምን እያሉ የሰውን ስም በማንሳት እንደሚያክሰው ስለሰው ኔጌቲቭሊ በቲክቶክ እያደረጉ ሰው የጎዱ ነው
እና ወደ እሱ ይቅርታ ወደ እሱ እንመጣለን። ተመልካቾቻችን አሁንም እየተወያየን ያለ ነው በተለይ ፈቃድን ወስዶ ማህበረሰቡን ኢትዮጵያ ወገኖቻችንን በመርዳት ላይ የሚገኙ ሁለት ሰዎች ናቸው። አቶ አብዶ ጃዋስና ወይዘሮ መዓዛ ተክለ ማርያምን ነው እያቀረብኩላችሁ ያለሁት። ከጥቂት ደቂቃ እረፍት በኋላ እንመለሳለን። ተከታተሉ። እናመሰግናለን ተመልካቾቻችን። ተመልካቾቻችን እንግዲህ ከጥቂት ደቂቃ እረፍት በኋላ ተመልሰናል። ሁለቱንም እንግዶችን ከልብ እያመሰገንኩኝ እንግዲህ እንደምታውቁት በተለይ ከኢትዮጵያ እናንተን ወይ ደግሞ ወደ እናንተ መጥቶ አንዳንድ ጉዳዮችን ማስፈጸም የፈለገ ሰው እንደው በምን መንገድ ነው የሚያገኛችሁ? እናንተንስ ማንነት ለምሳሌ በተለይ በአሁኑ ሰዓት ብዙ ፎርጂድ እንቅስቃሴዎች እየተካሄዱ ነው። ባለፈው ሳምንታት በሌላ ፕሮግራም ተናግሬያለሁ። የኢትዮጵያ የፊልም አክተሮች አንጋፋ ፊልም አክተሮች ወደ ካናዳ እንወስዳለን የሚል አድቨርታይዝመንት ጥሩ ቢሮ ውስጥ ተቀምጠውም ሰርተዋል። እና እንደዚህ የተለያየ ጉዳዮች በተለይ እንደ ብርሃን ቴሌቪዥን ከዚህ በፊት ብዙ $1000 የተበሉ ሰዎች መተን አቅርበናል። ህዝቡ እንዲረዳ ህዝቡ እንዳይቸኩል ብዙ እርዳታዎች አድርገናል። እናንተን ለማወቅ ማህበረሰቡ ምን ማድረግ አለበት? ምንድነው? በምን ያውቃችኋል? ሰንበዲ ስልክ ስለሰጠ ነው ወይስ ኦንላይን ላይ ያላችሁ? እስቲ ይሄንን በመጀመሪያ አቶ አብዱ መልስልኝ። ትክክለኛውን ኮንሰልታንት ለማቅረብ ሲምፕሊ ጉግል ገብቶ ፋይንድ አን RCIC ማለት ይቻላል። RCIC ማለት ሬጉሌትድ ካናዲያን ኢሚግሬሽን ኮንሰልታንት ማለት ነው። ያ ዌብሳይት ስትገባ ወደ ታች ወደ ሲባል እዛ ላይ ፋይንድ የሚለው እንደካ ሲደረግ እዛ ላይ በምንድን ነው የምትፈልገው? በካምፓኒ ስም፣ በሰውየው ስም፣ በፋሚሊ ስም። ዩዥዋሊ የሚቀርየው የፋሚሊ ስም ሲጻፍ ነው። ፎር ኤግዛምፕል እዛ ገብተህ JAWASS ጀዋስ ብለህ ብትጽፍ እዛ ላይ ከስር የኔን የላይሰንስ ቁጥሬን እና ኤሊጂብል መሆኔን ለይሄን ስራ ለመስራት ያሳያል። ፋይንድ የሚለውን በስተግራ ደግሞ ስትነካ ከዚህ በፊት ክስ አለብኝ ወይ ያጠፋሁት ነገር አለ ኢቭን ዞ ላይሰንስ ቢኖረኝ የኔን ታሪክ እዛ ይዛል። እና አንዳንድ ሰው መጥፎ ነገር ቢሰራ ከዚህ በፊት እንዲሰርቷል እንዲያቀሙነዋል ብር ያህል አስከፍለነዋል የሚባል ነገር ይኖራል። እና ዳይሬክትሊ በዛ ማግኘት ይቻላል the right person። ሁለተኛ ነገር ደግሞ word of mouth ማን ነው ይሄ ብሎ መጠየቅ የባለ ጉዳዩ እንትን ነው ዲው ዲሊጀንስ ነው የሚሉት ነጮች። የሱ ስራ ነው። ስራውን አሟልቶ መስራት ይኖርበታል as far as immigration is concerned። በጣም አመሰግናለሁ። በዚህ ላይ ወይዘሮ መዓዛ የምትጨምሪው ነገር አለሽ? በመጀመሪያ አንድ ሰው መጥቶ በሶሻል ሚዲያም ሆነ በኢሜይልም ሆነ በምንም ሰውም እንኳን ቢነግራችሁ ይሄ ሰው እንደዚህ አይነት ነገር ሊያግዛችኋል የሚል ነገር ሲመጣላችሁ በመጀመሪያ ያንን ምን አይነት ሰው ነው? ካምፓኒው ምን አይነት ነው? ጉግል ተደርጎ የት ነው ኦፊሱ የት ነው? ስልክ አንስታችሁ መደወል። ሰው ያ ኦፊስ ስልኩን አንስቶ በትክክለኛው ካልመለሰ በጣም አጠራጣሪ ነው። ፍሮድ የሚኖረው በዛ ላይ ነው። ስፓም የሆኑ ኮሎች ይኖራሉ እና በተለይ የኔን ካምፓኒ አሁን ለምሳሌ ቼክ ለማድረግ ሌጂትመንት የሆነ ካምፓኒ መሆኑን ለማወቅ ከፈለጋችሁ ኒውዮርክ ስቴት ኤምፕሎይመንት ኤጀንሲ ብላችሁ ብትገቡ እዛ ውስጥ
ማዚ ስታፊንግ ኤጀንሲ ሊስት ተደርጓል። ከየት ጀምሮ እስከ መቼ ድረስ ላይሰንስም እንዳለው ታያላችሁ። እና በደንብ አድርጋችሁ ዱ ዲሊጀንታችሁን መስራት አለባችሁ። ሰው ባፉ ስለተናገረ ብቻ ማመን የለባችሁ። ከዛ ውጪ ደግሞ አንድ ነገርን ሰርቪስ ለመጠቀም ስትፈልጉ ሩሎች አሉ። እኔ አሁን ከብርሃን ቲቪ ሰርቪስ ፈልጋለሁ ብዬ ሲሄድ ይሄን ሰርቪስ ልትሰጠኝ የምትችለው በምን ጋራንቲ ነው? ምንድነው ጋራንቲ? ኦፍ ኮርስ ገንዘብ መክፈል አለብኝ፣ ግን ያንን ሰርቪስ የማገኘው ትክክለኛው ሰርቪስ የተናገርከውን ሰርቪስ የምትሰጠኝ ካልሆነ እንዴት አድርጌ ነው ገንዘቤን ወይ ሪተርን ማስደረግ የምችለው ወይንስ ሰርቪሱ ስንት ፐርሰንት ይከፈለኛል ይመለስልኛል የሚለውን ነገር አግሪመንቱ ላይ በደንብ አድርጋችሁ ማጥናት አለባችሁ። እንደዚሁ አየር ባየር የሚሆን ነገር የለም። ሰርቪሱን በትክክል ካልሰጠሁኝ አያም አካውንተብል እንደሆንኩኝ አውቃለሁ፣ ግን በትክክለኛው ተጽፎ ተፈርሞ ማየት አለባችሁ። ከዛ በኋላ የማይሆን ነገር ከመጣ ዛስ ዩር ኤቪደንስ ያንን ካምፓኒ ሱ ለማድረግም ሆነ ሶሻል የሆነ ጀጅመንት ላይም ለማቅረብ መብታችሁ ነው። ያንን ይዛችሁ ነው የምትሄዱት። ግን አዘ ካምፓኒ እኔ ያልኩትን ስራ የምሰራው በትክክለኛ ታምኖብኝ እኔ ትክክለኛ ካምፓኒ መሆኔን ታይቶ ነው የተሰጠኝ ላይሰንስ እና በዛ ላይሰንስ ልጠየቅ እችላለሁ። እና ብዙ ጊዜ እንደዛ ነው ሰዎች ማጥናት ያለባቸው። በአፍ ስለተናገረ ብቻ ተነስቶ ማመንም ጥሩ ነገር አይደለም። በጣም ጥሩ። እንግዲህ ተመልካቾቻችን አሁንም እየተወያየን ያለ ነው የኢትዮጵያ ማህበረሰብ በተለይ ካናዳና አሜሪካ ለመምጣት ብዙ ስህተቶች ይሰራሉ፣ ብዙዎቹ ይዘረፋሉ። በተለይ በዚህ በካናዳም ብዙ አጭበርባሪ በዚህ በነፋዘር አማርኛ ሌቦች ብዙ አሉ። ነገር ግን እንደዚህ ደግሞ በትክክል ስራዎች ሰርተው ማህበረሰቡን ለመርዳት የሚሯሯጡም ወገኖች እንዳሉን በዚህ አጋጣሚ ማወቅ ትችላላችሁ። እንደው አሁንም እየገረመኝ የመጣው አቶ አብዱል ትቀጥላለህ። ምን ማድረግ ልጨምር የምፈልገው ነገር አለ እዚህ ላይ። እዚህ ላይ ልጨምር የምፈልገው ከእኛ ከመንግስት የሚሰጠን ኮንትራክት አለ። ያ ኮንትራክት ላይ ስትፈርሙ የመንግስት ቁጥር አለ፣ ስልክ ቁጥር አለ፣ ኢሜይል አለ፣ አድራሻ አለ እና የሲአይሲሲ ኮምፕሌን የምታደርጉበት አለ። በኢሜይሉ ችግር ካለ ኢቨን ከኮንሳልታንቱ ስትነጋገሩ ስትሰሩ አንድ ችግር ካለ ያ ቁጥር ካለ ደውሎ የመክሰስ የመጠየቅ እንትን ለማለት ይቻላል። እንትን ያልሆነ ሰው ሌጂቲሜት ያልሆነ ሰው ያን አይነት ኮንትራት ሊኖረው አይችልም። እና ያ እንደዛ ኮንትራት ቴምፕሌቱ ይሰጠናል። እኛ አንዳንድ ነገሮች እንሞላለን። ያ ቴምፕሌት ላይ ሰው እንዳይታለል ሰውን ፕሮቴክት ለማድረግ ዳይሬክትሊ ዌብሳይት፣ ኢሜይል ቁጥር አለ የመንግስት ፕሮሰስ ላይ እንትን ከምንል በዚህ ላይ እኛ በተወሰነ ጊዜያቶች አንዳንድ ጊዜያቶች ኦዲት እንደረጋለን እና ማች ይደረጋል። ትረስት አካውንት ብር ገባ አልወጣም፣ ምን ያህል ነው የገባ ከፕሮሰስ ጋር። ስለዚህ ኮንትራቱን በምትፈርሙ ጊዜ ያንን ነገር ቼክ ማድረግ ይኖርባቸዋል። ምክንያቱም ያ ነገር እስካለና ደውላችሁ ወይንም ጉግል አድርጋችሁ ሌጂቲሜሲውን ካወቃችሁ ዩ አር ኢን ሴፍ ሃንድስ። እንደው ይቅርታ አድርግልኝና እዚሁ ላይ አንተን ተጨማሪ አብዱል የምጠይቅህ አሁንም እኮ ኤቭሪዴ በቲክቶክ እና በፌስቡክ ማስታወቂያዎች እየተነገሩ ነው። ካናዳ ቶሮንቶ ከተማ ዲሽዋሸር $2200 እናመጣለን በአስቸኳይ ነው ተብሎ ብር የተበሉ ልጆች እኔ ጋር ደውለዋል። በእነዚህ ጉዳይ ምን ትላለህ? እኔ ከኢትዮጵያ የተላኩልኝ ወርክ ፐርሚቶች አሉ። ቪዚት ቪዛ የተሰጡ ፎርጅ ናቸው። እኔ ጋር ሲደርሱ ደውዬ ዶምፔይ ይሄ ልክ አይደለም እላለሁ። ብዙ ደርሰውኛል። ችግራችን እኛ ምንድን ነው ከአንዳንድ ከሪስፖንሲቢሊቲ ካለን ነገሮች ያንን ነገሮች እኛ ኢንፎርም ማድረግ ይኖርብናል። እና ከባዱ ነገር ማን ላይ ነው ኢንፎርም የምታደርገው አለ አይደለም። እና ለሲቢኤስኤም ሆነ ለአይአርሲሲ ኢንፎርም ማድረግ የሚኖርብን ነገሮች አሉ። እና በጣም ነው የሚገርም። ይሄ ደግሞ ነገሮች ከህንድ ነው የመጣው ይሄን ነገሮች እና በሚገርም ሁኔታ እውነተኛውን አስመስሎ ኮፒ አስመስሎ ወርክ ፐርሚት የተላኩ ኦኬ ያቀርብላቸዋል። ይሄን ስሩ፣ ይሄን አድርጉ። ኢት ኢዝ ኢዚ። ማንም ሰው ባዮሜትሪክ አርግ ይልሃል። ባዮሜትሪክ ሄደህ ኖርማል ነው ማድረግ ትችላለህ። በት ባዮሜትሪክ ስላደረግ እነሱ ሌጂቲሜት ናቸው ማለት አይደለም።
ስለዚህ ለብዙ ሰው ብር ተቀብሎ የደረሳቸው ወረቀት ይዘው ከሄድ ካናዳ ውስጥ ትታሰራለህ፣ ትመለሳለህ። ምክንያቱም ክሊን እንትን የሆኑ ኤጀንቶች አንዳንድ ጊዜ ወረቀት ሲያንሳቸው ብሩን ለመውሰድ ፎርጅ ወረቀት ያገባሉ። ላይክ ፋይናንሻል ሪፖርት ወይ ነገር ያ ልጅ እዛ ሲመጣ ድንገት አንዴ ካለፈ ሌላ ፕሮሰስ ካለ ወይ ፋይሉ ከተከፈተና ካዩት እስር ቤት ይገባል፣ ብላክ ሊስት ውስጥ ይገባል። እና ቢያንስ 5 ዓመት ምንም አይነት ነገር ከካናዳ ምንም ፕሮሰስ እንዳደረግ ይደረጋል። ብሩን ጣቶ ከካናዳ ይባረራል፣ ዲፖርቴሽን ይሰጠዋል። እና ሲምፕሊ ትንሽ ብር ለመስራት የአንድን ሰው ህይወት ማጥፋት ይሆናል። እና ሪሊ በጣም ለዚህም ነው እኛ በነፃ እናደርጋለን ያልነው። ለማንም ኢትዮጵያዊ ሞስትሊ 90% እኔ ለማንም ሰው ሌላም ዘጋ ቢሆን ኮንሰልቴሽን በነፃ መስጠት ወዳለ። ምክንያቱም እኔም ጋር ባይሰራ አትሊስት ምን እንዳለው እና ኤሊጂቢሊቲ is eligible ሪኳየርመንቱን ያሟላል የሚለውን ነገር ቢያቅ it is one way of protecting people። ነው። አመሰግናለሁ። ወደ ወይዘሮ መዓዛ ልመለስ ነው። ወይዘሮ መዓዛ በምን ደረጃ ነው አሁን ሁለታችሁ እየሰራችሁ ያላችሁት? በአሁን ሰዓት ይውል ብርሃን አንድ ነገር ልንገርህ። ስታቲስቲክስ ብናይ አኮርዲንግ ቱ ኒው አሜሪካን ሪሰርች 2020 ላይ የወጣ 2.8 ሚሊዮን ሄልዝ ኬር ወርከሮች አሉ አሜሪካ ውስጥ። ከዛ ውስጥ ከተለያየ ሀገር ተወልደው የመጡ እዚህ ስራ ለመስራት የመጡ አሜሪካን ውስጥ ፊሊፒኖች 13.5% ናቸው። ሜክሲኮኖች 10.7 ናቸው። ናይጄሪያ የኛ ጎረቤት ሀገር አፍሪካ ውስጥ የሆነ 2.4% ሄልዝ ኬር ወርከሮች አሉ አሜሪካ ውስጥ። እንዴት ነው የሚመጡት የሚለውን ትንሽ ላወራ ፈልጌያለሁ በመጀመሪያ። ምክንያቱም በተለይ ነርስ የሆኑት 4.5 ሚሊዮን 4.5% ኦፍ ፊሊፒኖ ናቸው አሜሪካን ውስጥ የሚሰሩት። ከፊሊፒኖ ተወልደው አድገው ተምረው የመጡ። የኢትዮጵያን ፐርሰንቴጅ አውጣልኝ ከሌላ ሀገር መተን የሰራ ነው። አይ ዶንት ኖ በ0.00 አንሞላ። ሃው ለምንድን ነው የሚለውን ብታጣራ ኤጁኬሽናችን አንሱ አይደለም። ኢትዮጵያ ላይ የተማሩት ኤጁኬሽን ሎ ሆኖ አይደለም፣ ኮምፒተንት ሳንሆን ቀርተን አይደለም። but there is no means to come to western country መምጫ መንገድ ስላጣ ነው የሀገሬ ሄልዝ ኬር ወርከር። ሐኪሞቹ ነው ታውቃላችሁ ፋብለስ የሆኑ ዶክተሮች እንዳሉና ይሄንን ብሬክ ለማድረግ ነው ይሄንን ነገር የጀመርኩትና ሰዎች ተከብረው ሳይሰደዱ ወንዝ ሳይሻገሩ በረሃ ሳይገቡ ሳይሰቃዩ ተከብረው ከረባታቸውን እንዳሰሩ እንደ ኢንዲያኖቹ እንደ ፊሊፒኖቹ መምጣት የሚችሉበት ራውጥ ስላለ ነው ይሄንን እያሳየው ያለው። ግን there is a struggle አለ። ስትራግሉ ኮስት ነው። በኢንፍሌሽኑ ምክንያት ኮስት ስትራግል ያደርጋሉ። ግን we trying to find low cost ያለበትንና አብዱን ሳገኘው አሁን ወደ ጥያቄ ልምጣና አብዱን ሳገኘው ምን አልኩኝ? አብዱ አንተ ኢሚግሬሽን ኮንሰልታንት ነኝ ብለህ በትክክለኛ የምትሰራውን ሌጂትመንት የሆነ ስራ ከሰራ እኔ ሃይሊ ኳሊፋይድ የሆኑ ነርሶች አሉኝ። እኔ የአሁኑ ገቨርንመንት ሲቀየር እዚህ የትራምፕ አድሚኒስትሬሽን ሲመጣ በጣም ነው ዲስትረስ የሆንኩት። 5 ነርሶች በሃንድ ፒክ አንስቼ ሁለቱን ነርሶች 100% ስፖንሰር አድርገን በእኛ ካምፓኒ 2 ነርሶች 100% አድርገን ፈተና ተፈትነው ኤንክሌክስ አግኝተው ፓስ አድርገው አሁን ቪዛ እየጠበቁ ያሉ ሰዎች አሉ ወደ አሜሪካ መጥተው ለመስራት። አላማዬ ሰዎችን በአቅማቸው እንደዚህ ሰፖርት እያደረኩኝ እየጠበቁ እየመጡ እንዲሰሩ ነው። አይኖ እነዚህ ሰዎች እንደሚመጡ አውቃለሁ። እስካሁን 5 የሆኑ ነርሶች በኔ እጅ አልፈው ተፈትነው ሬጂስተርድ ሆነው ቪዛ እየጠበቁ ያሉ አሉ። ከየት ሀገር ነው? ከኢትዮጵያ ነው? ከኢትዮጵያ። የኢትዮጵያን ነው ማውራ። አሜሪካን ማቶ አሜሪካ ማአት ህዝብ ነው። እንደዚህ ትችላላችሁ ኤቭሪዴይ ነው የሚደውሉልኝ። ኮስቱን ከቨር የሚያደርጉትን ራሴ አረግላቸዋል። የማይችሉትን ግን እንዲያርጉ እያልኩ ኮንሰልት እያረኳቸው ክሬዴንሻላቸውን አስጨርሰው እየተፈተኑ ነው። ኢቭን ከካናዳ ሁሉ ልጆች አሉኝ በዚህ ፕሮሰስ ያለፉና አብዶን ሳገኘው ኦኬ
አሁን አንሰርትነን እኛም እዚህ ያለነው ሰዎች ሲቲዝን ያልሆኑት ዚያር ላይክ ሊባረሩ ይችላሉ ገባ በወርክ ፐርሚት ያሉ በግሪን ካርድ ያሉ ሰዎች እና ገና ከኢትዮጵያ ውጭ ያሉ ሰዎችን ምን ሆፕ እንስጣቸው እና is there any way ዌስተርን ላይ ሄደው የተሻለ እርን አድርገው ሰርተው ቤተሰባቸውን የሚያስተዳድሩበትን ምን አለህ ብዬ ስጠይቀው ኦኬ እንደሱ ካልሽ እኔ በአውሮፓን በኩል አለ የአውሮፓን እንግዲህ አንተ ትናገራለህ በአውሮፓ ላይ አሁን ያለፈው የዩኬ ላይ ነበረ ለ18 ነርሶች አግኝቶ ነበር ግን ኮስቱን አልቻሉትም አሁን እንደገና ስዊዘርላንድ እና ኢታሊ ላይ ኦፕን ስቲል እንዳለ ተነግረናል የተለያዩ ሀገሮች አሉ ከሱ ጋራ እኔ ትረስትድ ስለሆንኩኝ ነርሶች ብዙ ስለሚያቆኝ ምነግራቸውን ስለሚሰሙ ሌጂትመንት የሆነ መንገድ ከሆነ ለምን ሰፖርት አናደርጋቸው እና ኮስታቸውን ሎም የሆነበትን መንገድ እየፈለክ ሰዎች እየተቀጠሩ ሄደው እንዲሰሩ ብዬ ነው እንግዲህ ከሱ ጋር ያለኝ ሪሌሽን ይሄ ነው በጣም አመሰግናለሁ እንግዲህ በተለይ አንድ ስራ ሲሰራ የታወቀ ነው ህግ በጣም ህግ ማወቅ በጣም በተለይ ኖርዝ አሜሪካ ውስጥ ዶ አብዱል ተጨማሪ ካለ አሁን ማዛ በተናገረችበት ላይ በተለይ አውሮፓንና አስመልክቶ ሹር ስለ ስታቲስቲክስ ስላወራችሁ እዚህም ስታቲስቲክስ ቼክ አድርገን ነበር ምክንያቱም ኮታ ሲወጣ ቼክ እናደርጋለን እና ለምንድነው ኮታው ላይ ለአፍሪካኖች ለኢትዮጵያኖች ለእንደዚህ አነስ ያለ ኮታ የተሰጠው በሚል በረፊጂ ነው ይሄን ነገር ያነሳ ነው እና የረፊጂ ኮታ ብታየው የህንዶችና የፊሊፒኖች is like 40% ምናምን ነው የዛን ግን ስታየው 1% 1.5% ነው ለአፍሪካ ለምናምን ስንጠይቃቸው ጊዜ መንግስትን ስናናገር ምን እንዳሉ ታውቃለህ ከኢትዮጵያ ወይም ከአፍሪካ ወይም ደግሞ ከአንዳንድ አረብ ሀገሮች የሚመጡት ሪፊጂዎች ይገባል ሪፊጂ ይሆናል ከመንግስት እርዳታ ይጠይቃል ቁጭ ይላል መስራት ከፈለገ አንደር ዘ ቴብል ይሰራል እንጂ እድሜ ልኩ ሪፊጂ ሆኖ ይቀራል አለ ከኢንዲያ ከፊሊፒን የምንወስዳቸው ሰዎች ሪፊጂ የሚሆኑት ለመግባት ብቻ ነው አንድ ሁለት ወር በኋላ መስራት ይጀምራሉ ታክስ ይከፍላሉ ከሪፊጂ እንትን ይወጣሉ ካታጎሪ ስለዚህ በዚህ በኩል ትንሽ እንትን ያረጉ ነው የቀነሱ ነው ቆቷል እህቴ ባለችው ነገር ማዛ ባለችው ነገር yes ይሄንን በስታማከር እኔም በጣም ነው ደስ ያለኝ ግን ነገርኳት ማዛ ምን አልኳት እነዚህ የሚሰራው ይሄ ነገር ስፔሻሊ ዩሮፕ ምክንያቱም ሁሉም ሀገር ላይሰንስ የለኝም እኔ ላይሰንስ ያለኝ ከካናዳ ነው እና ዩሮፕ ላሉ ሎየሮች እና አንዳንድ እንትኖች ካናዳ ባለው እንትን ፌቨር እንሰራራለን ወይም ደግሞ በብር እንሰራራለን ይሄን አርግልኝ እና ማቃቸው ሰዎች አሉ ምን አለ ዱባይ ውስጥ መሰለህ ለምሳሌ አንድ ስራ ከአንድ ሀገር ያመጣሉ ወይም ለምሳሌ ስለ ስዊዘርላንድ እንነጋገር አሁን ዛሬ ስለተነጋገርናቸው ልጆች ስዊዘርላንድ ኬር ወርከሮች ይፈልጋል ስንት ያስፈልጋል እንደዚህ ሰዎቹን እኔ ያን 18 ሰው ባለችው ጊዜ ለመንኳቸው every time you are giving to India ምናምን ኦኬ አብዶ ይሄንን እኮ እኛ በ50,000 በ30,000 ዶላር ነው የምንሰጠው እሺ ለኔ ምን ያህል ኮስት ታደርጉልኛላችሁ ከዛ በኋላ እኔ ነግራታለሁ ይሄ የኛ ኮስት ነው ኮስት ለሰዎቹ በዚህ ላይ ደግሞ ብሬክ ኢቭን የምናደርግበት ነገር አለ ሬንት ምናምን ሰራተኛ ታይፕ የሚያርግ ምናምን ከዛ በኋላ ለኛ ምንድነው የምንፈልገው እሷ ምንድነው የምትለው እኛ በመጀመሪያ ላይ ሰውን ለመርዳት ትንሽ ፕሮፊት ብንወስድ ወይ ከነጭራሹን ባንወስድ ችግር የለኝም ማለት ሰው ስለዚህ ይሄ ሲመጣልኝ ዛሬ የስዊዘርላንዱ ኬር ጊቨሮች ሲመጡልኝ ጊዜ ምንድነው ያልኳት ማዛዬ ኬር ጊቨሮች አሉኝ ኮስቱ $5,000 ነው ሲምፕል ነው ከዛ በላይ break even ምንም ይሄ ይበቃናል የምትዩ አንቺ ጨምሪው I'm happy to take it even on cost ለመርዳት that's exactly what I told her አሰበችና ተነጋገረችና ምን ይመስልሃል $6,000 ብናደርግና አንዳንድ ኮስት ብንዘጋበት የፈለግሽውን ነገር ለማድረግ ዝግጁ ነኝ ያልኳት 6,000 በይው $5,000 በይው I'm ready to help በዛም የተነሳ ዛሬ አራቱን የተቀበልኳቸው በኮስት ፕራይስ ነው $5,000 5 ሳንቲም ወላ ብሬክ ኢቭን ወላ ምን ጋር ሳይደርስ 5 ሳንቲም ለኛ ሳይገባ ማለት ነው but I'm directly dealing with Switzerland ማለት ነው ማርኬት የለም ምክንያቱም እዚህ ማርኬት አብዛኛው የምታገኘው አድቫንስ ብር ይወስዱና ከዛ በኋላ ተኛ ይሏል ከዝነሱ ጋር ህግ ትሄዳለህ ከሶርሱ ካላገኘ it doesn't work እዚህ ገበያ ላይ የምታየው ነገር በሙሉ ከኢትዮጵያ ከምታየው ባሰ ነው የሆነው ዱባይ በጣም አስቀያሚ ሁኔታ
እና ዱባይ ላይሰንስ ለማግኘት ኢዝ ኖት ኢዚ ኢሚግሬሽን ላይሰንስ በትግል ነው የሚያገኘው። አሁን ቆመዋል በዚህ የተነሳ። በጣም አመሰግናለሁ። እንግዲህ ተመልካቾቻችን በተለይ ወጣቱን ማህበረሰብ ኢትዮጵያውያን ለመርዳት የሚደረገው ጥረት በተለያየ ሁኔታ የቀጠለ ቢሆንም የዛን ያህል ፎርጅድ ሰርተው የሰው ገንዘብ በልተው ቤተሰብ የበተበተነም እናውቃለን። መዓዛ እንደዚህ ለሚያታልሉ ለሚያጭበረብሩ እንዲሁም ለሚጭበረበሩ ሰዎች ምን መልእክት ምን ሀሳብ ትሰጫቸዋለሽ? ሰውን በማጭበርበር የምናገኘው ገንዘብ አንድ ቀን አጭበርብሬ ላገኝ ይችላል፣ ግን እንጀራ አይሆነኝም። it will come to me ይመጣል፣ ከጀርባዬ ይመጣል። it's gonna punch me እና እውነተኛ የሆነ ስራ መስራት አለባችሁ ሰዎች። አንድ ቀን መያዛችን አይቀርም። ሌላው ፍርሃት ደግሞ ጥሩ አይደለም። ፍርሃት አንዳንድ ጊዜ አፎርድ አድርጌ ከሆነ ከፈራን የትም አንደርስም። አሁን ለምሳሌ ፊሊፒኖች፣ ኢንዲያን፣ ናይጄሪያን ያልኩ የሰጠኋችሁ አገሮች ደፍረው ደጌድ ግን ህጉን ያውቁታል። እኔ ለአብዶ አግሪመንት ስገባለት አይ ኖ እንዴት አድርጌ እንደምቀበለው በተጻፈ በተፈረመ ነገር ይዤ ከሆነ እቀበለዋለሁ መልሽ የሚለውን ነገር ካልሰራ። ከፈራው ግን I'm not moving anywhere። ከባስ አውሮፕላን ላይ ስትወጣ እኮ ሪስክ አለው አይደል? ከኤ ቱ ቢ ለመሄድ መኪና ነድተህ ስትሄድ ሪስክ አለው፣ ግን አልገባም ብለህ አትልም። እውነተኛ ለውጥ የሚፈልግ ሰው ይገባበታል እና እንትን ይላል። እኔ ይሄንን ስል ደግሞ አጥንታችሁ አይታችሁ። ቅድም አንድ የረሳሁት ነበር፣ ወደ አቶ አብዱል ልመለስና አንዳንድ ጊዜ ኢትዮጵያ ያሉት እነዚህ የሚያጭበረብሩት ማስጠንቀቂያ ሁሉ የሚሰጡበት ጊዜ አለ። እዚህም እኛ አካባቢም አርፋችሁ ተቀመጡ ተብሏል። እንደሱ አይነት ነገር አጋጥሞሃል አንተን? አዎ አጋጥሞኛል። እንደውም እሷን በጠየቀው ጥያቄ ከፈቀድክልኝ ልቀጥልና። እሺ ቀጥል። ኢትዮጵያ ውስጥ እኔ አንድ አጋጣሚ አጋጥሞኝ እዛ ለመስራት ተነሳሁኝ። ምክንያቱም ብዙ ሰው እንደተታለሉ አንድ ትልቅ ሴትዮ መጥቶ አለቀሱና ነገሩኝ ያላቸውን ጉዳይ። በቴኖ ይሄ ሌላ ጉዳይ ነው። ግን ምንድነው ያደረኩት? ወዲያውኑ ላይሰንስ ለማውጣት እዚህም ዱባይ ሆኜ ያኔ ኦፊስ እዚህ የነበረኝ ጊዜም የአምባሳደሩ አቶ ፍሬሉ የድጋፍ ደብዳቤ ጻፉልኝ። ላይሰንሶቼን እዚህ ያሉኝ ፍቃዱን ይዤ ኢትዮጵያ ከሌበር ሚኒስተር ጋር ቀጠሮ ይዤ ሄድኩኝ። አገኘኋቸው፣ አናገርኳቸው። የበፊቱ ሌበር ሚኒስተር ናቸው። አንድና ሶስቴ አራቴ መነጋገር ጀመረ እና ኤጀንት ላይሰንስ እንስጥህ ምን ሲሉኝ እኔ እምቢ አልኩኝ። ምክንያቱም ኤጀንት እና ምን የሚባለው ኢዝ ኖት ኮሬክት። የካናዳውን አሳየኋቸው። ይሄ ነው እንደዚህ ነው ላይሰንሱ መሆን ያለበት። ሌላ የዱባዩን አሳየኋቸው እና ይሄ ለሌላው በር ይከፍታል። የማንንም ኤጀንት የሚወስደው የትም ሀገር ይወስዳል። እንደዚህ አይነት ላይሰንስ ላላቸው የተለየ ላይሰንስ መሆን አለበት ብለን ብዙ ተነጋግረን ነበር እና ከአንዴም አራት አካባቢ ኔጎሽዬሽን ነበር። ከዛ በኋላም ደግሞ አዲሱ የሌበር ሚኒስተር ስምን አለመጥራት ኢሜል ልኬላቸው ነበር ባለፈው በሆነ ጉዳይ እና አንዳንድ ቼንጆች አሉ። እሱን ማጥናት ይኖርብኛል። አላንፈት ጀምሬያለሁ እና ይሄን በሚነካ ነገር ለጠየቀኝ ጥያቄ በቲክታክ እና በአንድ ነገሮች ሰውን በነፃ እንትን ሰጣለሁ ኮንሰልቴሽን ሰጣለሁ እንዳትበሉ እና ከዛ በኋላ የፈለገ ሰው ይስራላችሁ ግን እወቁት ብዬ ምናምን ብዬ ኮንሰልቴሽን በምሰጥበት ጊዜ ከዚህ በፊት ህይወትህ እናጠፋለን ተብያለሁ። ከኢትዮጵያ እናጠፋለን ምናምን የሚባል ወርኒንግ ተሰጥቶኛል። የተወሰኑ ሰዎችም ፎቶም ቁጥር ምናምን ነበረኝ፣ ግን አይድወን አሳልፌ መስጠት አልፈለኩም። አንድ ጊዜ ኢትዮጵያ ለመሄድ ስነሳ ከሆነ ሰው ጋር ፌደራል ፖሊስ ጋር ከሆነ ሰው ጋር አንስቼ ነበርና ንገረንና ምናምን ሲሉኝ አቋረጥኩኝ ንግግሩ። ምክንያቱም ራሴን ትንሽ ማድረግ አልፈለገም። ከትንሽ ሰው ጋር ትንሽ አድርጌ ስራዬን ትቼ ሌላ ነገር ውስጥ መግባት አልፈለገም። እኔ የምፈልገው መስራትና ሰውን መርዳት ነው። ዳትስ ኢት። አይ ዶንት ዋንት ቱ ዌስት ማይ ታይም። ጊዜ ማጥፋት አልፈልግም ባልሆነ ነገር። ሶ አይ ጀስት አልፌው ነው ሄድ አንፎርቹኔት። በጣም ነው ሁለታችሁንም ማመሰግነው። እንግዲህ ተመልካቾቻችን እንደምትመለከቱት ነው እነዚህ ኢትዮጵያውያኖች ናቸው። ወይዘሮ መዓዛ ተክለ ማርያም እና አቶ አብዱ ጃውስ ከዚህ ከአሜሪካ እንዲሁም በአሁኑ ሰዓት ወደ ዱባይ ነው የሚገኘው። ከዛ ነው እየተወያየን ያለ ነው። እንደው ተመልካቾቻችን ምናልባት መዓዛ መልእክት ማስተላለፍ ከፈለጋችሁ
በተራ በተራ ልፍቀድላችሁና እንጨርሰው። አሁን ማስተላልፈው ነገር በብርሃን ቲቪ በሚያመጣቸው 2 ወይም 3 ከስተመሮች without any fee እኛ ምንም አይነት የፕሮሰሲንግ ፊ ለካምፓኒያችን ቻርጅ ሳናደርግ የገቨርንመንት ፊ ብቻ በመክፈል ስፖንሰር ለማድረግ እና የምንሰራው ሌጂትመንት ስራ መሆኑን ለማሳወቅ ለአንድ ለ2 ለ3 ሰዎች እንግዲህ ለየትኛው ካንትሪ እንደሆነ የኔ ስፔሻሊቲ ስላልሆነ የጤና ባለሙያ የሆኑትን ፊት የሚያደርገውን ባብዶ ምርጫ የትኛው ሀገር ላይ እንደሚሆን እሱ ይነግረናል። ስፖንሰር ለማድረግ በበነፃ ለመስራት በብርሃን ቲቪ ስፖንሰርነት ቃል ገባለሁ። ከልብ አመሰግናለሁ። አቶ አብዱ ጨምርበት። ቴንክ ዩ። ያ እኔና ማዛና እኔ በተነጋገርነው መሰረት as a token of thank you to ብርሃን ቲቪ ብርሃን ቲቪ የመረጠውን የጤና ባለሙያዎች whether nurses or home keepers or whatever እሱ በመረጠው እኛ በነፃ ስፖንሰርሺፕ as a thank you gift ለብርሃን ቲቪ መስጠት እንፈልጋለን። ለወደፊትም እንደዚህ አይነት ድል ሲኖረን ለብርሃን ቲቪ እንሰጣለን እና ይሄ ለኮሚኒቲው በጎ የምናደርገው ነገር ነው። as a thank you also ለብርሃን ቲቪ የምናደርገው ነው። This is a free of charge gift and thank you very much for calling us on interview. እጅግ በጣም ደስ የሚል ነው። እንግዲህ ተመልካቾቻችን እንደምትመለከቱት ነው ሁለቱም እንግዶቼ በብርሃን ቴሌቪዥን ስል ከኢትዮጵያ ከአዲስ አበባ 2 ወይም 3 ልጆች ማለት ክራይቴሪያውን ያሟላችሁ ወደዚህ ወደ አሜሪካ እንድትመጡ ወደ ካናዳ እንድትመጡ ፕሮሰሱን እንደሚረዷችሁ ከወዲሁ ወይዘሮ ማዛና አቶ አብዱ አሳውቀዋል። እኛም በጣም ደስ ብሎናል። ብርሃን ቴሌቪዥንን ስላከበራችሁ በጣም ደስ ብሎናል። ብርሃን ቴሌቪዥን እንግዲህ እናንተ ሚዲያ ነው። ተመልካቾቻችን እናንተም ብትሆኑ አሁንም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እየጋበዝን ፕሮግራማችንን ሁለቱንም እያመሰገንኩኝ በዚሁ እናጠናቀቃለን። እንግዲህ አሁኑኑ ነቃ ብሉ ፕሮሰሳችሁን ለመጀመር እዚህ ጋር አድራሻ አስቀምጥላችኋለሁ። ይሄው ነው ለዛሬው። አመሰግናለሁ ሁለታችሁንም። Thank you አመሰግናለሁ። በጣም ነው አመሰግናለሁ። Thank you። መልካም ጊዜ